የምርሽ ሊሆን አይችልም። ይሄ የእውነት ነገርሽ ማለት ነው። ይሄ ቀልዴን ነው ብለሽ ተናገሪ ቶሎ በይ ሀይሚ። ጨንቆኛል፣ ጨንቆናል። እኔ ብቻ አይደለም ሁላችን ነው የጨነቀን። በነገራችን ላይ ሀይሚ እውነቱን ተናገሩ። ከካሜራ ጀርባ ፒስ ናቸው። ካሜራ ላይ ነው አይደለ ያዘናችሁ። ግን እኔ አላምንም። የእውነት በጣም ይከብደኛል፣ ለማመን ከብዶኛል። እናንተስ? ሀይሚዬ የቀልዴን ነው በይ በእናትሽ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይኳን የተጫናችሁ ጀምሩ እያልኩ ዛሬ መጥቻለሁ። እንግዲህ ዛሬ የመጣሁት ሀይሚዬ በጣም የሚያስከፋ ሙዚቃ ለቃለች ማለት ነው። ሙዚቃ እንትን የተቀዳ ወይም ደግሞ የሰራችው ትላንት ነው፣ ዛሬ ነው ግን ፖስት ያደረገችል ማለት ነው። ሀይሚዬ የኔ ውድ ማስተላለፍ የምፈልገው ለአንቺ፣ በነገራችን ላይ አንዳንድ ሰዎች ማለት ነው እኛ የምንሰራ ቪዲዮ እነሱ የሚያያቸው እንዳይመስላችሁ። እነሱ ባይ እንኳን ማለት ነው እግዚአብሔርን ነው የምላችሁ፣ እያንዳንዱ ሰው ካዩ ማለት ነው ለሀይሚም ለብሩክም ሼር ያደርጋሉ። እኛ ጠቃሚ ነገር ስንናገር ለሀይሚም ለብሩክም ሼር እንደሚደረግላቸው ነው የሰማሁት። ሼር ብቻ ሳይሆን ደግሞ እነሱም ገብቶ ይቺ ልጅ ስለኛ ምን ተናገረች የሚሉን ነገር እያንዳንዱ ቼክ እያደርጋሉ አሉ። እውነት ሲነግራችሁ ነው እግዚአብሔርን። እና ዝም ብለን የመጣልን ነገር እንዳናወራ ለማለት ፈልጋለሁ። ሲቀጥል ደግሞ ማለት ነው ትላንትና የተለቀቁ ወይም ደግሞ የለቀቁ ቪዲዮ ላይ ብዙዎቻችሁ በጣም ደስ የሚል ኮሜንት ነው የሰጡች። በጣም ደስ የሚል ደሳስ የሆነ በቃ አይደለም። እኔ እንጃ እናንተ ቢያገኛቸው ብዬ የምስምላችሁ ኮሜንቶች አሉ። በዛው በተቃራኒ ደግሞ በጣም የሚያስጠላ ስድብ እንጃ። እኔ አዶ ነው ብቻ የኮሜንት እንጃ ድሌት አላረኩም፣ ግን በጣም የሚዘገንን ኮሜንት ነው የምትሰጡት አንዳንድ ሴቶች ማለት ነው። እግዚአብሔርን ነው የሚላችሁ ማለት ደስ የሚለው ይበልጣል። ክፉ ከምናገሩ ደስ የሚለው የምናገሩ ደግ ደግ የምናገሩ ኮሜንት ስለሚበልጠው አይከፋም ማለት ፈልጋለሁ። እና እኔ ትላንትና የተናገርኩት ሀይሚዬ አውቃ ነው ብሩኬና ሶሲ ፕራንክ አደረጓት። በፕራንክ መካከል አሁን ለምሳሌ እሷ ያለችው ምንድን ነው? ከህይወት ውጡልኝ፣ እናንተ እንደፈለጋችሁ መሆን ትችላላችሁ እያለች ነው ለብሩክና ለሶፊ ማለት ነው፣ ለሶሲ። ስለዚህ ይሄ ነገር ይፈጠራል ብላችሁ ለምን አላሰባችሁ? ገብታችኋል አይደለም? ለምሳሌ ሀይሚ አሁን ራይ ያለችው ነገር ይፈጠራል ብላችሁ ለምን ልታምኑ አልቻላችሁ? ወይም ደግሞ ለምን በአእምሯችሁ አላሰባችሁም ልትል ትችላለች። ነገ ከነገ ወዲያ ጠብቋት። እግዚአብሔርን ነው ምላችሁ። ከዚህ በፊት ምንቴ ማነው ፍፄ ሀይሚ ጋር እንዲሆን ብሩኬ እንዳደረገ አይታችኋል አይደለም? ስለዚህ እሱ አጠገቤ ስለሆነ እኔ የሆነ ስሜት በዛ መካከል ብኖረኝ ኖሮስ የምትለው ነገር ከዚህ በፊት ብዙ ትምህርት ታስተላልፋለች ሀይሚ ማለት ነው። እነሱንም ኦዲየንስንም ሁሉም ነገር በይፋ ወይም ደግሞ ግልጽ እንዲሆንላቸው በስህተታችን ዋጋ እንደምንከፍለው፣ በስህተታችን ሰውን እንደምናጣ፣ በስህተታችን ብዙ ነገር እንደምናጠፋ ሀይሚ ከዚህ በፊት ከአንድ ሁለቴን አስተምራለች፣ ከነ ብሩኬም ጭምር ማለት ነው። ሲቀጥል ደግሞ ዛሬ ላይ እያለች ያለችው ሀይሚ ማለት ነው። እመቤትን ነው የምላችሁ ብሩኬ ብቻ ሳይሆን እሷም ብሩኬን በህይወቷ ማጣት የማትፈልጉ ሰው አንዱ ብሩኬን ነው። ገብቷችኋል አይደለም? እንኳን ዛሬ የሆነች ሴት ጋር ስለአየችው ብሩኬን ልትለያዩ ታዩና ማለት ነው። ብሩኬን ልጅ አለኝ ሀይሚ እንኳን ስላት አንድ ቃል ክፉ ቃል አልተናገረች። አንድ ክፉ ቃል አልተናገረችም። ገብቷችኋል አይደለም? ልጅ አለኝ ሀይሚ ስላት ምን አለችው? የልጁ እናት ሳለች። እሷ ሄዳለች ሲባል
ትመጣለች ወይንስ አትመጣም ነው አለችው። ይሄ ምንድን ነው? ምን ያሳያል? እናትዮ ነገ መታ ከአንተ ካባረረችኝ ነው ብዬ ነው ፈራሁት እንጂ ልጅ መኖርም ምንም አልፈራው ማለች። ገብቶሻል አይደለም? እሷ ከብሩክ የተለየ ከምሏት ሙች ብሏት ደስ ይላታል። እውነቱን ስነግራችሁ ማለት ነው። እና ዛሬ ላይ የፈለገች ነገር ትናገር፣ የፈለገች ነገር ትበል እንጂ ሀይሚ መቼም ከብሩኬ አትለይም። ይሄ ነገር ጠንቀቃችሁ እወቁት ማለት ነው። ሲቀጥል ደግሞ እኔ ትላንትና የተናገርኩት በጣም ደስ የሚለው ኮመንት ጻፉላችሁ። እነሱ ነገ ይታረቃሉ፣ እኛ ነን ሜዳ ላይ የምንቀረው፣ ክፉ ተናግረን ነገ እናፍርበታለን። ስለዚህ ደግ ደግ ኮሜንት እንስጣቸውና ሀይሚና ብሩኬ እንድታረቁ እናደርግ ነው አልኩት እንጂ ምንም ያልኩት ነገር የለም ማርያም። ከዛ ምንድን ነው በጣም የሚያስጠላ ኮሜንት፣ በጣም ሴት ሆኑ እንደዚህ ሴት ላይ እንደዚህ መሆኑ ወይም ደግሞ እንዲህ አይነት ነገር መላክ በጣም ይከብዳል። ብቻ አሮን ነው ልቦና ይስጣችሁ ይመስለኛል። ሀይሚና ብሩኬ እንዲለያዩ ወይም ደግሞ እንዲራራቁ የሚፈልጉ በጣም ብዙ ሴቶች አሉ። በጣም የእውነት ስነግራችሁ በጣም ብዙ። ሀይሚ የእውነታን ነው አንድ ናለች። ሀይሚ የእውነታን ነው። ክብሯን ዝቅ አርጉታል። የእሷ ክብር ላይ የተጫወተ ነው። እንዴት መኝታ ቤት ውስጥ እንደዚህ ያደርጋል? እኔም ብላችሁ አዲስ አበባ ውስጥ እኮ ወይም ደግሞ ኢትዮጵያ ውስጥ እኮ ማርያምን እስቲ እንደ ሀገራችን እናስቡላችንም ማለት ነው። አንድ ሰው እኮ አንድ ክራይ ቤት አንድ ክፍል ነው እኮ ተከራይተው የምኖረው አይደለም እንዴ? አይደለም እንዴ? ሁላችንም ይሄ ነገር ጠንቅቀን እናውቃለን። ስለዚህ አንድ ጎደኛ ወንድም ሆነ ሴትም የኔ መኝታ ቤት ጠርቼ ከሱ ጋር አልበላም አልጠጣም ማለት ነው። ጎደኛ የሚለው ሰው የሚተኛበት ቤት ውስጥ መጥራት የለብኝም ማለት ነው። እናንተ እንዴት ነው እያሰባችሁ ያላችሁ? ማርያም እኔ በጣም ነው ግራ የምታጋቡኝ። ማለት አንዳንድ ሰዎች መኝታ ቤት ስለሆነ ነው፣ አልጋ ላይ ስለሆነ ነው እንዴ? አንዳንድ ጊዜ ማለት ነው ከእናት ሆድ ብቻ መለየት እኮ አይጠበቅብንም። እህትና ወንድም ለመሆን እኮ ብዙ ነገር ያስደርገናል። በተለይ ኢትዮጵያዊ ስትሆኑ ብዙ 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 አንድነታችን ፍቅራችን እኮ ከእህትም ከወንድም በላይ እኮ ነው የምናሳየው ለእርስ በርሳችን። እንዴት ነው መኝታ ቤት ሰው ጠራ? መኝታ ቤት እንዴት ሰው ጠራ? ተከራይቶ ምኖር ቤት ውስጥ እንዴት ሰው ጠራ? እንዴ ምን ማለት ነው? እኔ ይገርመኛል። እንዴ ለምሳሌ አንድ ሰው አንድ ቤት አንድ ክፍል ተከራይቶ ሲኖር ያ ቤት ውስጥ ከሱ ውጪ ማንም ሰው ቤት ውስጥ አይገባም ማለት ነው። እርሼም ነው ማርያምን። አእምሯችንን እናስተካክሎ፣ አነጋገራችንን እናስተካክሎ። ሲቀጥል ደግሞ ማለት ነው ብሩኬ እንደዚህ አይነት ነገር በህይወቴ የምፈራ እንደዚህ አይነት ነገር አልፈልግም። ከሴቶች ጋር ሆኔ ከማንም ጋር መነካከል በህይወት የማልፈልገው ሰው ነው እያለ ይገኛል ነበርና እባካችሁ ተረጋጉ። ማርያምን ነው ብላችሁ ወደ ራሳችሁ ተመለሱ። ንግግራችሁን አሳምሩ። በቃ እንድታረቁ ብቻ እናደርገው። እስቲ ሌላ ወሬ ትተን ማለት ነው ታታረቁ። በቃ ይበቃችኋል፣ ታረቁ ብለን እንትን እንባል። ሲቀጥል ደግሞ አንድ ነገር የገረመኝ ምንድን ነው፣ አንዳንድ ጊዜ አእምሮዬ እንደዚህ ይለኛል። ሁሉም ሰው በየራሱ ወይም ደግሞ በየቪዲዮ በየዩቱቡ በየሁሉ ነገሩ ስታው ማለት ነው እየተጣሉ እርስ በርስ በቃ አላድለ አንዱ ላይ አንድ ሴት ወደ አንድ ወንድ ወደ አንድ ሴት ወደ አንድ ወንድ አንድ ወንድ ወደ አንድ ሴት እየሄደ ቪዲዮ ይሰራሉ። ሀይሚና ብሩክም እንግዲህ እንደነበራችሁ እንደመስላ ወይም ደግሞ እንደምታውቁ ከሆነ ብዙ ወጪ ላይ ነበሩት። አሁን ደግሞ ግዴታ ስራውን ወጥሮ መስራት አለባችሁ እና ለመሸቀላ ነው እንዴ እንደዚህ የሚያደርጉ እነዚህ ልጆች ብዬ አንዳንድ ጊዜም እንዲጠራጠር ያደርገኛል። እኔ እስቲ ዛሬን ደግሞ በምን ምክንያት በምን መንገድ እንደምመጡ እናያለን። ፈጣሪ 12 ሰዓት በሰላም ያደርሳል። ዛሬ ደግሞ እንግዲህ የፍፄ ቤት ይሁን የሀይሚዬ ቤት ይሁን አንዱ ቦታ ይመጣሉ። ፈጣሪ እስቲ በሰላም ያምጣችሁ።